የብልጽግናው ሰራዊት ተከታታይ የሌሊት ማጥቃት ሙከራዎች የበዛ ኪሳራ እያስተናገዱ ቀጥለዋል። የፋኖ ኃይሎች በበኩላቸው ከመከላከል ወደ ማጥቃት የተሻገሩባቸው የአውደ ውጊያ ድሎች ተመዝግበዋል። በወሎ ቤት አማራ 2 የውጊያ ግንባሮች ፋኖ መጠነ ሰፊ ማጥቃት ሰንዝሯል። በጎንደር ዘመቻ አርበኛ ማንዴላ እያዩ 3ኛ ቀኑን አስቆጥሯል። በ3ኛ ቀን የዘመቻ ውሎ ዳባት ወረዳ ላይ ከፍተኛ ድል ተመዝግቧል። ዝርዝር የአውደ ውጊያ መረጃዎቹን ቀጥታ ከግንባር ይዘናል። አገዛዙ ከፍተኛ መጠን ያለው የድሮን ግዢ መፈጸሙ ተሰምተዋል። በኤምሬትስ ድጋፍ የተገዛው ቱርክ ሰራሽ ድሮን በአዲስ አበባና ደብረ ዘይት ተራክፏል። ድሮኑ ለብልጽግና ጦር አጋር የሱዳን ፈጥኖ ድራሽ ጭምር ይተላለፋል። ከዚህ ጋር ተያይዞ ብልጽግናን ያስጠነቀቀው የሱዳን ጦር በብልጽግና ምላሽ ተሰጥቶታል። ይህም ሌላኛው መረጃችን ነው። በወልቃይት ጠገዴ ቁጣን የቀላቀለ ህዝባዊ ሰልፍ ሲካሄድ ውሏል። በተቃውሞ ሰልፉ እምቢ ለባርነት የሚል ድምጽ ተሰምተዋል። 5 ከተማ አስተዳደሮችንና 4 ወረዳዎችን በድምሩ 9 ከተሞችን ባካለለው ህዝባዊ ሰልፍ በመቶ ሺዎች የሚቆጠሩ አማራዎች ለማንነታቸው እንደሚዋደቁ ግልጽ መልእክት አስተላልፈዋል። አብራችሁን ስትዘልቁ ዝርዝር መረጃው ወደ እናንተ ይደርሳል። 6ኛ ቀኑን የያዘው የእስራኤልና አሜሪካ ከኢራን ጋር የሚያደርጉት ጦርነት አደገኛው ምዕራፍ ላይ ደርሷል። ኔቶ ጦርነቱን በይፋ ተቀላቅሏል። በጉዳዩ ላይ ዝርዝር ማብራሪያ ሰጥቷል። የኢራን የሚሳኤል ጥቃት ባለፉት 24 ሰዓታት ውስጥ 86 በመቶ የመቀነስ ሁኔታን አሳይተዋል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የብልጽግናው ሰራዊት ተከታታይ የሌሊት ማጥቃት ሙከራዎች የበዛ ኪሳራ እያስተናገዱ ቀጥለዋል። የፋኖ ኃይሎች በበኩላቸው ከመከላከል ወደ ማጥቃት የተሻገሩባቸው የአውደ ውጊያ ድሎች ተመዝግበዋል። በወሎ ቤት አማራ 2 የውጊያ ግንባሮች፣ በጎንደር 1 የውጊያ ግንባር የአገዛዙ ጦር ከፍተኛ ወታደራዊ ኪሳራ አስተናግዷል። አፋብን ምኒልክ ዕዝ በወሎ ቤት አማራ የውጊያ ቀጠናዎች በቀጠለው ተጋድሎ የደጋው መብረቅ ኮር በአንሻ ሰይድ ክፍለ ጦር በመቄት ወረዳ በ2 ግንባር የብልጽግና ሰራዊት ላይ መጠነ ሰፊ ማጥቃት ሰንዝሯል። አንሻ ሰይድ ክፍለ ጦር ከሲሲጊ እስከ መቀርጫ የካቲት 25 2018 ከቀኑ 7 ሰዓት ተኩል ጀምሮ እስከ ምሽቱ 1 ሰዓት በዘለቀው ውጊያ የአገዛዙን ጦር 360 ዲግሪ ከበባ ውስጥ በማስገባት ከባድ ሰብአዊ ኪሳራ ማድረሳቸውን የገለጸው አፋብን ምኒልክ ዕዝ በሁለቱ ግንባር ከ17 በላይ የተቆጠረ አስከሬን ቁጥሩ በውል ያልተለየ ቁስለኛ ጉዳት ማስተናገዱን በግንባር መረጃው አመላክተዋል። የብልጽግናው አገዛዝ ጨለማን ተገን በማድረግ የሚከፍታቸው የማጥቃት ሙከራዎች በፋኖ ኃይሎች መልሰው ማጥቃት በከባድ ኪሳራ መቋጨታቸውን ተከትሎ ከሌሊት ወደ ቀን ውጊያ ያተኮረው አገዛዝ በቀንም ሆነ በሌሊት ውጊያዎቹ የፋኖ ኃይሎችን ወታደራዊ አቅም መምታት ተስኖት ይልቁንም በየአውደ ውጊያው ከፍተኛ ሰብአዊና ወታደራዊ ኪሳራዎችን በማስተናገድ ላይ ይገኛል። አድማጭ ተመልካቾቻችን የብልጽግናው ጄኔራል የማዕከል ዕዝ ዋና አዛዡ ሌተናል ጄኔራል ዘውዱ በላይ ከፋኖ ኃይሎች ማጥቃት ለጥቂት ያመለጡበትን ሁኔታ ጨምሮ ተጨማሪ የአውደ ውጊያ መረጃዎችን የግንባር ዘጋቢያችን ቀጥታ ከስፍራው ያቀርብልናል። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ እንደምን ቆያችሁ? ወደ ሰዓቱ የግንባር መረጃዎቻችን ስናልፍ በወሎ ቤት አማራ ጄኔራል ዘውዱ ለጥቂት ያመለጠበት የደፈጣ ጥቃት ተካሂዷል። በዚሁ አካባቢ በርካታ ድሎችም እየተመዘገቡ ነው። እንደዚሁም በጎንደር የተገኙ ድሎች ላይ ያተኩራል። እንግዲህ በትናንት ምሽት ላይ የአገዛዙ ቀኝ እጅ የሚባልለት ጄኔራል ዘውዱ እንደዚሁም የምዕራብ ወሎ የፋኖ አደረጃጀቶችን በማፍረስ የሚታወቀው ጄኔራል ዘውዱ ሰጣርጌ ወደ መቅደላ ገብቶ ነበር። እንግዲህ በመቅደላ ወረዳ ከፍተኛ ምት እያረፈበት ያለው አገዛዙ ከሰሞኑ በርካታ ኪሳራዎች ደርሶበታል። እንግዲህ ከ26 በላይ ተሽከርካሪ የአገዛዙ ሰራዊት ወደ መቅደላ ወረዳ ማሻ ከተማ መግባቱን መዘገባችን ይታወሳል። እንግዲህ ከዚህ ሰራዊት ጋራ በ3 መርፍ ታጅቦ የገባው ጄኔራል ዘውዱ ሰጣርጌ ነበረ። እሱ ላይ ያነጣጠረ ጥቃት በአካባቢ የሚገኙ ፋኖች በመፈጸማቸው ትናንት አንድ ኦራል ሙሉ በሙሉ ምሽት ላይ ሲወድም በኦራል ውስጥ የነበሩ ያገዛዙ ሰራዊት ከነከባድ መሳሪያው በደፈጣ ጥቃት ከፍተኛ ምት አርፎባቸዋል። እንግዲህ ከ10 በላይ የሚሆኑት መደምሰሳቸውና ኦራሉ ሙሉ በሙሉ መውደሙን ከቦታው ያገኘነው መረጃ ያመላክታል። ጄኔራል ዘውዱ ሰጣርጌም በአካባቢው የሃይማኖት አባቶችን ሰብስቦ የማስፈራሪያ እንደዚሁም ዛቻዎችን ሲያደርግ ውሎ ለትንሽ አምልጦ ተመልሷል። እንግዲህ የከባድ መሳሪያውንም ለማውጣት በተደረገ ትንቅንቅ እንግዲህ በርካታ የአገዛዙ ሰራዊቶች መደምሰሳቸውን ከቦታው ያገኘነው መረጃ ያመላክታል። ይህ በእንዲህ እንዳለ በዛሬው ዕለት
እለት በዚሁ በወሎ ቤት አማራ የደጋው መብረቅ ኮር አንሻ ሰይድ ክፍለ ጦር በመቄት ወረዳ በሁለት ግንባር ከፍተኛ ድል ተጎናጽፋለች። የአንሻ ሰይድ ክፍለ ጦር ከሲሲሲና መቅረጫ በተባሉ ቦታዎች ላይ ትናንት ምሽት እንደዚሁም ዛሬ ጧት ላይ በመቄት ወረዳ ያገዛዙን ሰራዊት ከ360 ዲግሪ ከበባ ውስጥ በማስገባት ከፍተኛ ሰብአዊ ኪሳራ ደርሰውበታል። ከ17 በላይ ሙት እንደዚሁም በርካታ ቁስለኞችን ይዞ ወደ መቄት ገረገራ ከተማ መመለሱን የደጋው መብረቅ ኮር የህዝብ ግንኙነት በግንባር መረጃው አመላክቷል። አጠቃላይ እንግዲህ የአገዛዙ ጦር ጨለማን ተገን በማድረግ ወደ ፍላቂት የፋኖ ኃይሎችን ለማጥቃት ቢንቀሳቀስም በፋኖ ኃይሎች ደፈጣ ተሰርቶበት ከፍተኛ ኪሳራ ደርሶበት መመለሱንም የኮሩ መረጃ ያመላክታል። በዚሁ በወሎ ቤተ አማራ ቀጠና በአማራ ሳይንት እስካሁን ድረስ ውጥረቱ እንደተባባሰ ነው። አጅባር ከተማን ከቦ የሚገኙት የንጉስ ሚካኤል ራስ አሊ ኮር ታቦር ተራራ ሻለቃዎች በአሁኑ ሰዓትም ከባድ ትንቅንቅ እያደረጉ ይገኛሉ። አገዛዙ ተጨማሪ ኃይል እንዲያስገባ ሳጅን አባናደው ክፍለ ጦር 4ኛ ሻለቃ በለጩማ ከተባለ ቦታ ላይ ቆርጦ በመዝጋት አገዛዙ እንዳይወጣም እንዳይገባም ሆኖ እየተፋለመ ይገኛል። እንግዲህ በርካታ ኪሳራ እንደደረሰበትም ከቦታው ያገኘነው መረጃ ያመላክታል። በዚሁ በወሎ ቤት አማራ ቀጠና በወልዲያ ዙሪያ እንደዚሁም በተለያዩ ቦታዎች ላይ ከፍተኛ የሆነ አገዛዙ ኪሳራ እያረፈበት ይገኛል። ወደሌላው መረጃችን ስናመራ እንግዲህ በጎንደር ዘመቻዎች ተጠናክረው ቀጥለዋል። በተለይም ዘመቻ አርበኛ ማንደላ ያዩ አባደርምስ ተብሎ በታወጀው ዘመቻ ከሰሞኑ አገዛዙ ላይ ከባድ ምት እያረፈበት ይገኛል። በዛሬው ዕለትም በዳባት ወረዳ ዳራ ቀበሌ የአገዛዙ ሰራዊት ከፍተኛ ምት ሲያርፍበት የደጃዝማች 4ኛ ኮር የዘራይ ክፍለ ጦር ሸጋው ብርጌድ በተባለው የፋኖ አደረጃጀት በዳባት ወረዳ ደራ ቀበሌ ላይ እንግዲህ በልዩ ወታደራዊ ቅድ የአገዛዙ ሰራዊት እንደዚሁም በበአድን የተደራጁ ያሉት የአካባቢው ሚሊሻና ፖሊስ ላይ ከፍተኛ እርምጃ ተወስዷል። በዚህ ግንባር እንግዲህ 21 ጥላት ተደምስሷል። 7 የተማረኩ 16 የነፍስ ወከፍ መሳሪያ ሲማረክ በቅርቡ በጀግንነት ጀብዱ ፈጽሞ በተሰዋው በጀግናው የአርበኛ ማንደላ ያዩ አባደርምስ እና አርበኛ ደመላሽ ስመኝ አዳኙ ነብር በርካታ በዚህ ዘመቻ በርካታ ድሎች እየተገኙ ነው። በተለይም በጎንደር ቀጠና የአፋብን ጎንደር ጠቅላይ ግዛት እዝ እንደውም የአፋብን በላይዝ በጋራ በመሆን ድል እየተቀዳጁ ነው። በደቡባዊ ጎንደር በያዟቸው ወረዳዎች ህዝባዊ ውይይቶችን እያደረጉ እንደዚሁም ተማርከው ለነበሩ ያገዛዙ የወረዳ አመራሮች፣ የቀበሌ አመራሮች፣ የሚኒሻዎች እንደዚሁም ከ350 በላይ ለሚሆኑ የአገዛዙ ወታደሮች የተሐድሶ ስልጠና እየተሰጠ ነው። በተለይም በሲማዳ ወገዳ ወረዳ ላይ ስልጠና እየተሰጣቸው እንደሚገኝ ከቦታው የደረሰን መረጃ ያመላክታል። አድማጭ ተመልካቾቻችን እንግዲህ አገዛዙ በአማራ ክልል በሁሉም ቦታዎች ላይ ልዩ የሆነ ዘመቻ ታውጆበት እየተመታ ይገኛል። ነገር ግን አገዛዙ በተለያዩ ቦታዎች ላይ የድሮን ጥቃቶችን እያደረሰ በንጹሃን ላይ ከባድ ጉዳት እያደረሰ መሆኑም ይታወቃል። ለጥንቅሩ ተስፋ የለሳኑ ነኝ ከዛው ከትግሉ ሜዳ። ብልጽግና ከፍተኛ መጠን ያለው የድሮን ግዢ መፈጸሙ ተሰምተዋል። በኤምሬትስ ድጋፍ የተገዛው ቱርክ ሰራሽ ድሮን በአዲስ አበባና ደብረ ዘይት ተራግፏል። ድሮኑ ለብልጽግና ጦር አጋር የሱዳን ፈጥኖ ደራሽ ጭምር ይተላለፋል። ከዚህ ጋር ተያይዞ ብልጽግናን ያስጠነቀቀው የሱዳን ጦር በብልጽግና ምላሽ ተሰጥቶታል። የብልጽግናው አገዛዝ በርከት ያሉ ለውጊያ ድጋፍ አገልግሎት የሚውሉ ሰው አልባ አውሮፕላኖችን መግዛቱ ተሰምተዋል። ከቱርክ የተገዙት እነዚህ ድሮኖች ባይራክታር የተባሉ ቱርክ ሰራሽ ዘመናዊ ድሮኖች መሆናቸው ታውቋል። ድሮኖቹ ወደ አዲስ አበባና ደብረ ዘይት አየር ኃይል በብዛት እየተጓጓዙ መሆናቸው በወታደራዊ መረጃው ላይ ተመላክተዋል። ለድሮን ግዢ ከፍተኛ መጠን ያለው ገንዘብ ወጪ መደረጉን የመረጃው ምንጮች አክለው ገልጸዋል። ከዚህ ግዢ ጋር በተያያዘ የተባበሩት አረብ ኤምሬትስ ድጋፍ ማድረጓን የተሰማው የቱርክ የድሮን ተቆጣጣሪዎችና ቴክኒሻሎችም አብረው ወደ ደብረ ዘይት አየር ኃይል መግባታቸው በወታደራዊ መረጃው ላይ ተመላክተዋል። ድሮኖቹ ከብልጽግናው በተጨማሪ ለሱዳን ፈጥኖ ደራሽ ኃይል ይተላለፋሉ የሚለው መረጃ በግዢው ላይ የተባበሩት አረብ ኤምሬቶችን የገንዘብ ድጋፍ የበለጠ ያጎላ ሆኗል። ይህም ብልጽግና የሱዳንን የውክልና ጦርነት ወደ ኢትዮጵያ በቀጥታ ስቦ ለማስገባቱ ተጨማሪ ማሳያ ሆኖ በመዘገብ ላይ ነው። ከዚህ ጋር ተያይዞ ከኢትዮጵያ የሚነሳ ድሮን እያጠቃኝ ነው በማለት የብልጽግናውን አገዛዝ በተከታታይ ያስጠነቀቀው የሱዳን ብሔራዊ ጦር በመጨረሻ በብልጽግና በኩል ምላሽ እንደተሰጠው ተሰምተዋል። ብልጽግና ለሱዳን ፈጥኖ ደራሽ ኃይሎች የጦር ድጋፍ አሊያም በኤምሬትስ በኩል ጦር ሰፈር በመስጠት ከኢትዮጵያ ተነስተው ጥቃት
የሚፈጽሙ ድሮኖችን በመጥቀስ የሱዳን ውጭ ጉዳይ ሚኒስተር ከሰሞኑ ብልጽግናን ማስጠንቀቁ ይታወሳል። ይህንን ተከትሎ ብልጽግና ምላሽ መስጠቱን ዳባንጋ ሱዳን የተሰኘ የሱዳን ሚዲያ ዘግቧል። ብልጽግና የሱዳን ውጭ ጉዳይ ሚኒስተር ማስጠንቀቂያን ተከትሎ በኢትዮጵያ የሱዳን አምባሳደርን ለጥያቄ መጥራቱን ዘገባው አመላክቷል። የሱዳን ውጭ ጉዳይ ሚኒስተር ብልጽግና በሱዳን ጦርነት መግባቱን ገልጾ ከኢትዮጵያ በሚነሱ ድሮኖች ጥቃቶች እየተፈጸሙ ስለሆነ ለነሱ ተመጣጣኝ ምላሽ እሰጣለሁ ማለቱ አገዛዙን ሳያስደነግጠው አልቀረም። ለዚህ ማስጠንቀቂያ ማብራሪያ ፈልጋለሁ ያለው የብልጽግና ውጭ ጉዳይ ሚኒስተር በአዲስ አበባ የሱዳን አምባሳደር የሆኑትን አባስ መሐመድን ለጥያቄና ማብራሪያ መጥራቱ ተሰምተዋል። በጉዳዩ ላይ አልጀዚራ የኢትዮጵያ ዲፕሎማቲክ ምንጮቹን ጠቅሶ እንደዘገበው ከሆነ ብልጽግና በውጭ ጉዳይ ሚኒስተሩ በኩል ለሱዳን አምባሳደር በሰጠው ምላሽ ማስጠንቀቂያውን ውድቅ አድርገዋል። ብልጽግና የሱዳን ብሔራዊ ጦር ማስጠንቀቂያን ውድቅ ያደረገው ጦሩ በኢትዮጵያ ተቃዋሚዎችን በመደገፍ በተለይም አማጺ ኃይሎችንና ታጣቂዎችን በጦርነቱ እየተጠቀመ መሆኑን ለመሸፋፈን ያቀረበው ክስ ነው በሚል ነው። ብልጽግና በሱዳን ጦርነት ገለልተኛ ነኝ ሲል ለአምባሳደሩ ምላሽ መስጠቱንም ዘገባው አትተዋል። እንዲህ አይነቱን የቃላት ጦርነት የተነተነው ዳባንጋ ሱዳን አብይ አህመድና ጄኔራል አብዱል ፈታህ አልቡርሃን ወደ ድንበር ግጭት ሊያመሩ እንደሚችሉ፣ ግጭቱም ቀጠናዊ የውክልና ጦርነት እንደሚያዋልድ ገምተዋል። የሱዳን ምስራቃዊ ድንበር የጦር ግንባር የሚሆንበት እድል ሰፊ መሆኑንም ጠቁመዋል። ከኢትዮጵያ የሚነሱ የድሮን ጥቃቶች በሱዳን ብሉ ናይል ግዛት መፈናቀል ማስከተሉን ያመላከተው የሱዳን ዜና ምንጭ ኢትዮጵያዊ ደም ያላቸው የጦሩ ክፍሎች ከፈጥኖ ደራሽ ኃይሎች ጋር በገዚራ ግዛት መታየታቸውን አያይዞ በመጥቀስ ስጋቱን አስቀምጠዋል። ይህ በእንዲህ እንዳለ በሱዳን ብሔራዊ ጦር ውስጥ አንደኛው የጦር ክፍል የእግረኛ ውጊያ ከተጀመረ ወደ ኢራን ሸኙኝ የሚል መልእክት ማስተላለፉ የሱዳንን መንግስት አስደንግጠዋል። በጄኔራል አብዱል ፈታህ አልቡርሃን በሚመራው የሱዳን ብሔራዊ ጦር ውስጥ የሚገኘው ይህ የጦር ክፍል የኢራን ጉዳይ ይቆጨኛል ብለዋል። ጉዳዩ ጦሩን እንዳይከፋፍለው የጄኔራል አልቡርሃንን ወታደራዊ አገዛዝ አስግተዋል። በኢራን እየተካሄደ ካለው ጦርነት ጋር በተያያዘ የእግረኛ ውጊያ ከተጀመረ ለኢራን በቀጥታ ተሰልፈን እንዋጋለን የሚሉ የሱዳን ኃይሎች ቅስቀሳ መጀመራቸውን ተከትሎ ጉዳዩ ያሳሰበው የአልቡርሃን አገዛዝ ማስጠንቀቁን ሱዳን ትሪቢዩን በዘገባው አመላክተዋል። ፖፕላር ኮንግረስ ፓርቲ የተባለው የፖለቲካ ድርጅት መሪ የሆኑት መሪ የረመዳን ጾም የማፍጠር ስነስርዓት ላይ ወጣቱና የሱዳን ጦር ኢራን ሂዶ መዋጋት አለበት የሚለው ቅስቀሳ በሱዳን በርካቶችን አነሳስተዋል። ቅስቀሳው እስከ መደበኛ ጦሩ ድረስ መግባቱ የአልቡርሃንን መንግስትን አስደንግጧል። በወልቃይት ጠገዴ ቁጣን የቀላቀለ ህዝባዊ ሰልፍ ሲካሄድ ውሏል። በተቃውሞ ሰልፍ እምቢ ለባርነት የሚል ድምጽ ተሰምተዋል። 5 ከተማ አስተዳደሮችንና 4 ወረዳዎችን በድምሩ 9 ከተሞችን ባካለለው ህዝባዊ ሰልፍ በመቶ ሺዎች የሚቆጠሩ አማራዎች ለማንነታቸው እንደሚዋደቁ ግልጽ መልእክት አስተላልፈዋል። በወልቃይት ጠገዴ ሰቲት ሁመራ ዞን ዛሬ የካቲት 26 ቀን በተካሄደው ህዝባዊ ሰልፍ የተንጸባረቁ መልእክቶች ከሰሞኑ በህወሓት አደራጅነት በትግራይ ለተካሄደው ሰልፍ የተሰጠ ምላሽ ሆኗል። ለፌዴራል የተወካዮች ምክር ቤት እንድንመርጥ እንደተወሰነው ሁሉ ለአማራ ክልል ምክር ቤትም ተወካይ እንዲመረጥ ጥያቄ የቀረበበት ህዝባዊ ሰልፉ በሰቲት ሁመራ፣ በቃፍቲያ፣ በማይካድራ፣ በዳንሻ፣ በወፋር ግፍ፣ በማክሰኝት ገበያ፣ ቆራሪት፣ በቤት ሞሎ፣ አዲጎሹ በድምሩ 9 ከተሞች ተካሂዷል። የዛሬው ሰልፍ ህወሓትንና ያስተሳሰቡን ተሸካሚዎች ከመቃወም ባሻገር ለእውነት ለፍትህና ለእኩልነት ከጎናችን ለቆሙ መላው ኢትዮጵያውያን ማመስገንን እንደሚጨምር የገለጹት የሰልፉ አስተባባሪዎች ከ93 በላይ ባሉ ቀበሌዎች በመቶ ሺዎች የሚቆጠሩ የወልቃይት ጠገዴ አማራዎች በተጠቀሱት ከተሞች አደባባይ በመውጣት ህጋዊና ፍትሃዊ የማንነት ትግላችን በጦረኞች አይቀለበስም በማለት ድምጻቸውን አሰምተዋል። በተለይም አማራዊ ማንነታችንና ተከዜ ወሰናችን ሊከበር ይገባል ያሉት ሰልፈኞቹ ሁላችን የተከዜ ዘብነን ሲሉ ለማንነትና ወሰን ትግሉ ያላቸውን ቁርጠኝነት ገልጸዋል። ለአማራዊ ማንነታችንና ለወሰናችን ሁላችንም የተከዜ ዘብነን ያሉት ሰልፈኞቹ አማራነት ጽኑ ማንነታችን እንጂ አወዛጋቢ የፖለቲካ ካርድ አይደለም የሚል ጽኑ አቋማቸውን አንጸባርቀዋል። ለተፈጸመብን የዘር ማጥፋት ወንጀል ዛሬም ፍትህ አጥብቀን እንጠይቃለን። ለወልቃይት ጠገዴ አማራ ህዝብ ምዕራብ ትግራይ የሚባል አጠራር የህወሓት አፓርታይድ ስርዓት የሰቆቃ መጠሪያ ምልክት ነው በማለት ህዝቡ ወደኋላ ላይ መለስ ነጻ መውጣቱን ዳግም አረጋግጧል። በወልቃይት ጠገዴ ሰቲት ሁመራ ዞን ዛሬ ሐሙስ የካቲት 26 ቀን የተካሄደው የተቃውሞ ሰልፍ በአይነቱ ለየት ያለና በመቶ ሺዎች የሚቆጠሩ የተሳተፉበት እንደሚሆን ለጣና በደረሳት መረጃ ላይ ተመላክተዋል። በጉዳዩ ላይ ያነጋገርና
ያነጋገርናቸው አንድ የሰልፉ አስተባባሪና የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ አባልና አመራር በሰልፉ ላይ የተለያዩ መልእክቶች መተላለፋቸውን አስረድተዋል። ፍትሐዊ የማንነት ትግል የትም ቦታ ተሸንፎ አያውቅም። ለዚህ መላው የአማራ ህዝብና ፍትህ ወዳድ ኢትዮጵያውያን ከጎናችን ናቸው ያሉት አስተባባሪው የዚህ ትግል ባለቤት የአማራ ህዝብ መሆኑን ጠቅሰዋል። ለመላው ኢትዮጵያዊ ህዝብ ከተላለፉ መልእክቶች ውስጥ ህወሓት በወልቃይት ጠገዴና ጠለምትን ወደ ትግራይ ሪፐብሊክ ለማካለል የወሰነው በረሃ ያለ ባወጣው የ1968 ዓ.ም ማኒፌስቶ እንደነበር፣ ህወሓት በደርግ መውደቅ ማግስት እነዚህን አካባቢዎች በወቅቱ ክልል አንድ ይባል ወደ ነበረው ትግራይ ክልል ያጠቃለላቸው በጉልበት እንደነበር፣ ወልቃይት ጠገዴና ጠለምት ወደ ትግራይ የተካለለው የብሔራዊ ክልላዊ አስተዳደር ለማቋቋም የወጣውን አዋጅ ቁጥር 7 ህዝባር 1984 በሚጥስ ስለመሆኑ ግንዛቤ እንዲያዝ ተጠይቋል። በተለይም ህወሓት በወልቃይት ጠገዴ ጠለምት ነባሩ የአማራ ህዝብ ወይንም ኢንዲጂኒየስ ፒፕል ላይ የዘር ማጥፋትና የዘር ማጽዳት ወንጀሎች እንደፈጸመ፣ ይህ የባርነት ታሪክ እንዲደገም እንደማይፈቅዱ እምቢ ለባርነት ሲሉ ሰልፈኞች ድምጻቸውን ማሰማታቸውን የሰልፉ አስተባባሪዎች ለጣና አረጋግጠዋል። ለመላው የአማራ ህዝብ የትውልድና የታሪክ ጥያቄ የሆነው የአማራ የማንነትና የወሰን ጉዳዮች ከመቼውም ጊዜ በላይ አጀንዳ ሆነው በወጡበት በዚህ ወቅት የተካሄደው ይህ ሰልፍ ህወሓት ሊከፍተው ለተዘጋጀበት የጦርነት ዘመቻ የሚቀበለው ህዝብ እንደሌለ ግልጽ መልእክት ሆኗል። የወልቃይት ጠገዴ ህዝብ በየጊዜው በተካሄዱ መድረኮች፣ በሰልፍና በአዳራሽ ስብሰባዎች እንደገለጸው ታሪካችን፣ ስሪታችን፣ ማንነታችንና ስነልቦናችን ጎንደሬ አማራ ነው። ስለሆነም ማንም ኃይል ጣልቃ ገብቶ በማንነታችሁ እኔ ልወስን እንዲለን አንፈቅድም። አማራነታችን ወንጀል የሚሆንበት ዘመን ላይመለስ ተሸኝቷል የሚለውን ጽኑ አቋሙን በዛሬው ህዝባዊ ሰልፍ ላይ ዳግም አንጸባርቋል። የኤርትራ ሰራዊት በመከላከያ ዩኒፎርም ወደ ኢትዮጵያ ግዛት በስፋት እየገቡ ነው ሲል ኤዲኤፍ መጽሔት ዘግቧል። የብልጽግናው የቀጠና ልሳን የሆነው ሆርን ሪቪው በበኩሉ ኢራን ኤርትራንና የመንን መሰረት ያደረገ የሁለት ግንባሮች ጥቃት ልትከፍት ትችላለች የሚል አደገኛ ትንታኔ አስነብቧል። የኤርትራ ሰራዊት አባላት የመከላከያ ሰራዊት ዩኒፎርምን በመልበስ ወደ ኢትዮጵያ ግዛት እየገቡ መሆናቸውን የዘገበው አፍሪካ ዲፌንስ ፎረም ነው። በጉዳዩ ላይ ወታደራዊ ዘገባውን ያስነበበው ድረገጹ የኤርትራ ወታደሮች በስፋት እየገቡባቸው ካሉ ግዛቶች መካከል ሁመራና ዛላንበሳ ከቀዳሚዎቹ ተርታ ተጠቅሰዋል። ሆኖም ሚዲያው መረጃ ምንጮቹን ያልጠቀሰ ሲሆን ጣቢያችን በጉዳዩ ላይ ባደረገው ማጣራት መረጃው አጠራጣሪ በሚል የሚያዝ እንደሆነ የዘወትር ወታደራዊ ምንጮቻችን አረጋግጠዋል። የብልጽግና አገዛዝ ፕሮፓጋንዲስቶች ከሰሞኑ ከ300 በላይ የኤርትራ ወታደሮች እጃቸውን ሰጡ የሚል ሐሰተኛ መረጃ ሲያሰራጩ መቆየታቸውን ያስታወሱት የጣና ምንጮች ይህኛው መረጃ አፍሪካ ዲፌንስ ፎረም በተሳሳተ መንገድ እንዲያወጣው ተደርጎ ሊሆን ይችላል የሚል መላምታቸውን አስቀምጠዋል። እንዲያም ሆኖ የኤርትራ ጦር በአሰብ በኩል የኮንክሪት ምሽጎችን እንዳጠናከረ፣ በባድሜ ዛላንበሳ፣ አዲስ አጸር ትይዩ በርከት ያለ ጦሩን እንዳንቀሳቀሰ መዘገባችን ይታወሳል። የብልጽግናው አለቃ አብይ አህመድ በትግረኛ ቋንቋ ቃለመጠይቅ ካደረጉ በኋላ ባለፉት 48 ሰዓታት ከፍተኛ ሊባል የሚችል ወታደራዊ እንቅስቃሴና ውጥረት በድንበር ቀጠናዎች በኩል ታይተዋል። በሌላ በኩል የኤርትራ መንግስት ብልጽግና በሚዲያ ሰራዊት ጦርነት እንዳወጀበት አድርጎ ሲከስ ስማቸውን ከሚጠቅሳቸው ሚዲያዎች መካከል አንዱ የሆነው ሆርን ሪቪው ኢራን የኤርትራ ወደቦችን ተጠቅማ ጥቃት ልትሰነዝር እንደምትችልና የማጥቃት እድል እንዳላት የሚተነትን ጽሑፍ አስነብቧል። ትንታኔው ኢራን ኤርትራንና የመንን መሰረት ያደረገ የሁለት ግንባሮች ጥቃት ልትከፍት እንደምትችል ምኞቱን ጭምር ያሳየበት ነው። ኢራን አደገኛውን ዞን ከፐርሺያ ገልፍ ወደ አፍሪካ ቀንድና ቀይ ባህር ማንቀሳቀሷን በመጥቀስ ምኞቱን በትንታኔ መልክ ያቀረበው ሆርን ሪቪው ያጸፋ ምላሽ ወይም የበቀል እርምጃን መሰረት ያደረገው የኢራን ጦር ፖሊስ ከፐርሺያ ገልፍ ባለፈ ሌላ የጦር ግንባር በቀይ ባህር የመክፈት እድሉ ሰፊ ነው ይላል። ጥቃቱ በኤርትራ በኩል መሆኑ ድብቅ ስጋት መፍጠሩን የሚያነሳው ትንታኔው አሰብና ምጽዋ ቀደም ብለው የኢራን ባህር ኃይል ሎጂስቲክ ማከማቻዎች እንደነበሩ በመጥቀስ ነው። ከኤርትራ መንግስት ተገማች ያልሆነ ባህሪ አንጻር ኢራን እነዚህን ወደቦች አዲስ የጦር ግንባር ለመክፈት የመጠቀም እድል የመኖር ጉዳይ ዜሮ አለመሆኑን የዘገበው የብልጽግናው ቀጠናዊ ልሳን የጦርነቱ ስጋቱን ከፍ አድርጎ በማመላከት በቀውስ ውስጥ የማትረፍ ምኞቱን በትንታኔ ስም አስፍረዋል። ኢራን የተቀናጀ ጥቃት 18 ማይል ወይም 28 ኪሎ ሜትሮች ብቻ በሚሰፋው በባብኤል ማንዴብ በኩል ልታሰናዳ መፈለጓን በመጥቀስ በዚህ ማጥቃት የኤርትራ ወደ ሚና እንደ ቀዳሚ የጦር ሰፈር ፎርዋርድ ቤዝ በመሆን ድሮንና ሚሳኤሎችን ማከማቻና ማስተላለፊያ ሊሆን ይችላል በማለት የሴራ ትንታኔውን አቅርበዋል። ይህ የብልጽግናው ቀጠናዊ ልሳን የሆነ ድረገጽ ለንባብ በዋለው ትንታኔው ላይ ከኤርትራ የሚነሱ ጥቃቶች መነሻቸውን ተገማች ያለመሆን እድል እንዳላቸው ይገልጻል። በሌላኛው ምስራቃዊ የውሃ ጥግ ሀውቲ ኢራንን ወክሎ ጥቃት ይከፍታል ሲል አስመራንና የሀውቲ ነውጠኛ ኃይሎችን በአንድ ቋት ያስገባቸዋል። ይህ ጥቃት ለኢራን
ለኢራን 2 የጦር ግንባር ጥቅም እንደሚሰጥም የብልጽግናው ልሳን ይተነትናል። አልሸባብ 3ኛው የኢራን የእጅ አዙር የጦር የመሆን እድል እንዳለው ይጠቅሳል። ሆኖም አልሸባብ ከሀውቲ መሳሪያና ስልጣን የሚቀበል ቢሆንም በቴሄራን ታዛዥ አለመሆኑን የራሱ አጀንዳና ፍላጎት በራሱ የሚመራ መሆኑን በማንሳት ኢራን ኤርትራና ሀውቲ የተሻለ አማራጭ አድርጋ እንድትይዝ ያደርጋታል ሲል የሴራ ትንተናውን አቅርበዋል። የሆርን ሪቪው ትንታኔ የአስመራ መንግስት ላይ የተከፈተው የቃላት ጦርነት አካል ሆኖ የሚታይ ቢሆንም ይህኛው የሴራ ትንተና የመካከለኛው ምስራቅ ቀውስን እንደ እድል በመጠቀም የአስመራውን ገዢ መንግስታዊ ቁመናና ሚና በማሳነስ ከሽብርና ነውጠኛ ኃይሎች ጋር ማሰለፉን ዓላማ ያደረገ ሆኖ ታይተዋል። የመካከለኛው ምስራቅ ጦርነት በአደገኛ ሁኔታ በመስፋፋት ላይ ይገኛል። ኔቶ ጦርነቱን በይፋ ተቀላቅሏል። 6ኛ ቀኑን የያዘው እስራኤልና አሜሪካ ከኢራን ጋር የሚያደርጉት ጦርነት አደገኛው ምዕራፍ ላይ ደርሰዋል። እስራኤልና አሜሪካ በአየር ኃይሎቻቸውና ከጦር መርከብ በሚተኮሱ ሚሳኤሎች የኢራንን መዲና ቴሄራንን ጨምሮ በርካታ ኢላማዎች ናቸው ያሏቸውን ቦታዎች አስፍተው ሲደበድቡ አድረዋል። በጉዳዩ ላይ ሲኤንኤንን ጨምሮ በርካታ ዓለም አቀፍ መገናኛ ብዙኃን እንደዘገቡት የሌሊቱ የእስራኤልና የአሜሪካ የጋራ ጥቃት እስካሁን እጅግ የከፋው ነው። ኢራን በበኩሏ በተለያዩ አረብ ሀገራት ላይ ስታስወነጭፍ የነበረውን ሚሳኤልን ቀነስ በማድረግ ሙሉ ትኩረቷን እስራኤል ላይ በማድረግ ጥቃት ሰንዝራለች። እስራኤልም ራሷን ከኢራን ሚሳኤሎች ለመከላከል የሚያሳይ መከላከያ ሲስተሞቿን ንቁ አድርጋ ስትከታተል አድራለች። እስራኤልና አሜሪካ ኢራን በሚሳኤል መተኮሷ እንዳትቀጥል ለማድረግ የመጨረሻ የተባሉ የወታደራዊ ቴክኖሎጂ አቅማቸውን በመጠቀም ላይ ናቸው። የኢራን ሚሳኤሎችንና ማስወንጨፊያቸውን ባሉበት ለማውደም ከፍተኛ የአየር ኃይል ርብርብ እየተደረገ ነው። የአሜሪካ ወታደራዊ ምንጮች ዋቢ ያደረገው ሮይተርስ የዜና ወኪል እንደዘገበው አሁን ባለው ተጨባጭ ሁኔታ የኢራን የሚሳኤል ጥቃት ባለፉት 24 ሰዓታት ውስጥ 86 በመቶ የመቀነስ ሁኔታን አሳይተዋል። ኢራን ጥቃቶችን የምትሰነዝረው በተምዘግዛጊ ሚሳኤሎች ብቻ ሳይሆን በአጥፍቶ ጠፊ ድሮኖች ጭምር ነው። በሌላ በኩል ኔቶ የኢራንን የሚሳኤል ጥቃት ለመመከት ጥቃት መሰንዘሩ ተሰምተዋል። ወደ ቱርክ የአየር ክልል ሲጓዝ የነበረ የኢራን ሚሳኤል በሜዲትራኒያን ባህር ላይ በሚገኝና የኔቶ የአየር መከላከያ ስርዓት አካል በሆነ የአሜሪካ ባህር ኃይል አውዳሚ መርከብ መምታቱን አልጀዚራ ዘግቧል። ይህ ጥቃት ባለፈው ቅዳሜ በመካከለኛው ምስራቅ ጦርነት ከተቀሰቀሰ ወዲህ የኔቶ ኃይሎች ወደ አባል ሀገር የአየር ክልል የሚያመራ የኢራን ሚሳኤል ሲያከሽፉ የመጀመሪያው መሆኑ ተገልጸዋል። ይህም ግጭቱ ከመካከለኛው ምስራቅ አልፎ ወደ አውሮፓና ኔቶ አባል ሀገራት እየተስፋፋ መሆኑን አመላካሽ ነው። የኔቶ ቃል አቀባይ አሊሰን ሃርት ለሲኤንኤን እንደገለጹት ጥምረቱ ኢራን ቱርክን ኢላማ ማድረጓን በጽኑ ያወግዛል። ኔቶ ከዩክሬን ጦርነት ወዲህ የጥበቃ መጠኑን ከፍ አድርጎ የቆየ ሲሆን ከዚሁ ክስተት በኋላ ይህንኑን አጠናክሮ እንደሚቀጥል ተገልጸዋል። የአሜሪካ መከላከያ ሚኒስትር ፒት ሄግሴዝ በሰጡት መግለጫ ይህ ክስተት በአንዱ ላይ የተሰነዘረ ጥቃት በሁላችንም ላይ እንደተሰነዘረ ይቆጠራል የሚለውን የኔቶ የጋራ መከላከያ አንቀጽ 5ን ያስነሳል የሚል እምነት እንደሌላቸው ገልጸዋል። የቱርክ ፕሬዝዳንት የኮሚኒኬሽን ዳይሬክተር እንዳረጋገጡት ሚሳኤሉን ለመከላከል ከተተኮሰው የአየር መከላከያ ሚሳኤል የተረፈ ስብርባሪ በደቡባዊ ቱርክ ክፍት በሆነ ቦታ ላይ ወድቋል። ይህ ክስተት የኔቶ አባል የሆነችው ቱርክ በመካከለኛው ምስራቅ እየተስፋፋ ባለው ግጭት ውስጥ በቀጥታ ስትሳብ ለመጀመሪያ ጊዜ መሆኑን ያሳያል። የቱርክ መከላከያ ሚኒስቴር እንዳብራራው ሚሳኤሉ በምስራቃዊ ሜዲትራኒያን በተተከሉ የኔቶ የአየርና የሚሳኤል መከላከያ ስርዓቶች ከመመታቱ በፊት በኢራቅና በሶሪያ አየር ክልል ላይ አቋርጦ አልፏል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር